የምትወዳትን ሴት ልብ ማሸነፍ ትፈልጋለህ። የሆነችን ሴት በጣም ወድሃታል፣ ግን ማናገር ፈርተሃል። በራሷ ጊዜ እንድትመጣ ትፈልጋለህ። ከሴት ልጅ የትኛውንም ሪጀክሽን ማስተናገድ አትፈልግም። ወይም ወደድኩሽ ብለህ ስትሄድ እንድትኮራብህ ችላ እንድትላት አትፈልግም። ታዲያ ለነዚህ ሁሉ ጥያቄዎች ወይም ለነዚህ ሁሉ ፍላጎቶችን ምንድነው መልሱ ብትለኝ እህትህን ቀጥታ መመልስልህ ብለጣት ነው። ብለጣት፣ ስኬታማ ሁን፣ በብዙ ነገር ከሷ ተሽለ ተገኝ። የዛኔ ናቹራሊ እኛ ኢማጂኔሽናችን ውስጥ ሁሌም የማይጠፋ ጥያቄ አለ። በቃ እማገባው ወንድ የልጆቼ አባት የሆነው ብለን ኢማጂን የምናደርገው አንድ ወንድ አለ። ያንን ወንድ ከበለጥካት ዛሬ በምጠቅሳቸው ነገሮች ውስጥ መሆን ትችላለህ። የዛኔ ምልክት ብቻ ሰጥተሃት፣ ትንሽ ጥያቄ ጠይቀሃት፣ ፍላጎትን በስሱ አሳይታት፣ ትንሽ አቴንሽንህን ሰጥተሃት እንድትመጣ፣ እንድትፈልግህ፣ እንድትወዳት ማድረግ ትችላለህ። ስለዚህ በዛሬ ርዕሴ ላይ በፍጹም ነው ማለት እነዚህ ላይ ከበለጥካት አንድ ሴት አንተ ላይ ልትኮራ አትችልም። አንተን ችላ ልትል አትችልም። ያንተን የፍቅር ጥያቄ ሪጀክት ማድረግ አትችልም። ምንድናቸው? ምን ላይ ልብለጣት? ምን ላይ ተሽዬ ልገኝ? ምን አይነት ነገር ላይ ሰክሰስፉል ልሁን? በሪሌሽንሽፕ ላይ ነው ያልኩ። ሪሌሽንሽፕ ላይ ስኬታማ ለመሆን የምትፈልጋትን ሴት እጅ ለማስገባት የቤትክ ራስ መሆን ማግባት የምትፈልጋትን ሴት በቀላሉ መምራት እንድትችል ምን አይነት ካራክተር ሊኖርህ ይገባል የሚለው ነው። እኔ ግልጽ በሆነ አማርኛ ሳላወሳስበው በሚገባችሁ ዴይ ቱ ዴይ በምንጠቀማቸው ቃላት እነግርሃለሁ። መተግበር እንዳይረሳ። እነዚህ ከሌሉ በእርግጠኝነት ለእሷ ሰበብ ትሰጣለህ፣ ወይም በእሷ ምክንያት እንደሆነ ታስባለህ። መወደድ ያልቻልከው እሷ ጉረኛ ስለሆነች፣ መወደድ ወይም መፈቀር ያልቻልከው ራሷ ልትመጣ ያልቻለችው አንተ ሄደ መናገር ስላልቻልክ አይደለም። አስተውል። አንተ ራስህ ጋር ያለውን ስራ ሰርተህ ከጨረስክ ዓለም ላይ ትልቁ ኢንቨስትመንት ወይም ከሁሉም በላይ ትልቁ ኢንቨስትመንት ራስ ላይ ነው። ታውቃላችሁ አይደለ? ያችን የቤት ስራህን ከሰራክ ዓለም በሙሉ በእጅ ላይ ወደቅ ትችላለች። እንዲህ ነው ዓለም የምትሰራው። ታዲያ ይህ ሚስጥር ምንድን ነው? ቆይ ከኔ ትጋ እስከ መጨረሻው ድረስ። ሀይ እንዴት ናችሁ? ለማታውቁኝ ወዲት ነው የምባለው። እንኳን ደህና መጣችሁ ወደ ዳውስ ሁለት። እዚህ ቻናል ላይ እንደምታውቁት ስለኛ ሴቶች ነግራችኋለሁ፣ ከኛ ሚስጥሮች ውስጥ አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሀሳቦች እናነሳለን። ይህን ቻናል ሰብስክራይብ ያላረጋችሁ ልጆች ባካችሁ አርጉ። አብራችሁ የደውል ምልክቱን መጫን እንዳይረሳ። ለሌሎች ወንድሞቻችን እንዲደርስ የሌሎችም ጥያቄ እንዲፈታ ዩቲዩብ ያደርስናል። የቪዲዮን ሀሳብ ላይክ አደረግን። አብራችሁኝ ቆዩ። አንደኛው ራስህን በመውደድ ብለጣት። አንድ ሴት እንዳትኮራብህ፣ ችላ እንዳትልህ፣ ወዳክ ፈልጋ ከራሷ እንድትመጣ ራስህን ከሷ በተሻለ እሷ ራሷን ከምትወደው በላይ ወይም እኔን ብትወደኝ ብለህ ከምታስበው በላይ አንተ ራስህን ወደህ ጠብቃት። ሰልፍ ላፍ ከምንም ነገር ይበልጣል። ራሳችንን ካልወደድን መውደድ እንዴት እንደሆነ አይገባንም። ራሳችንን ካልወደድን ለሰዎች ፍቅር እንዴት መስጠት እንዳለብን አናውቅም። ራሳችንን ካልወደድን የራሳችንን ዋጋ አናውቅም። ከራሳችን ጋር በፍቅር ካልወደቅን እንደምናስበው ከሆኑ ሰዎች ጋር በፍቅር አንወድም። የሆነ ሰው ፍቅራችንን አልቀበልም፣ ፍቅራችንን አላይ ሲለን አይገባንም ያ ሰው ለምን ያንን ምላሽ እንደሰጠን። ስለዚህ ምን ማድረግ አለብን? ከምንም ነገር በላይ ቅድሚያ ለራሳችን መስጠት፣ ከራሳችን ጋር መላመድ፣ ራሳችንን ማወቅ፣ ራሳችንን መውደድ፣ ራሳችንን መፈተን። ከራሳችን ጋር ዲል ካደረግን ተስማምተን የምንወደው የምናፈቅረው የምናከብረው ማንነት ካለን በጣም ተራ ነገር እንደሆነ ይገባናል። ሰዎች ለራሳችን የምንሰጠውን እንክብካቤ፣ ለራሳችን የምንሰጠውን ትኩረት፣ ለራሳችንን ያለንን ፍቅር ሲያዩ ያንን ፍቅር ሼር ለማድረግ ይመጣሉ። ያንን አንተ ላይ የፈለገ ቢሆን ራሱን የሚወድ ሰው እንዴት ነው ለራሱ እንዴት አቴንሽን እንደሚሰጥ፣ ራሱን የት ቦታ ለማድረስ እንደሚጥር፣ ቅድሚያ እንዴት ለራሱ እንደሚሰጥ ያያል። ሰው ማያይ እንዳይመስላችሁ። ሰው ማየት ባይፈልግ ራሱ እኛ ራሳችን ምን እናረጋለን? ሻይን እናረጋለን፣ ሪፍሌክት እናረጋለን በቀላሉ። ብዙዎቻችን ይሄንን ማመን አንፈልግም። ሄደን መለመን፣ መለማመጥ፣ እንደወደድን ማስረዳት ይቀድመናል። ለምን እዛ ትደርሳለህ? ፍቅርን ማስረዳት አትችልም አይደለም? ራስን በማፍቀር የምትፈልጋትን ሴት ወደ ራስህ ማምጣት ትችላለህ። ያን የምትወደውን ወንድ ብቻ ወስደህ ስታስተዋውቃት ብቻ የመማረክ ሰውን የመማረክ አቅም አለው። መጀመሪያ ምን ማድረግ አለብን? ሁሌ ራሳችንን መውደድ አለብን። የትኛውንም ችግርህን ነው የምልህ።
ሄጄ አሁን ቅድም መጀመሪያ ላይ ኢንትሮዳክሽን ላይ እንደገለጽ ነው ሪጀክት ታደርገኛለች፣ ላትን ትኮራብኛለች፣ እንዲህ ስለሌለኝ እንዳሰላለለኝ ብለህ ኤክስኪውዝ ወይም ሰበብ ከምትፈልግ እስቲ ውደድ ራስህ። አብዛኛዎቻችን እስቲ እዚህ ዓለም ላይ በጣም የምትወደውን ሰው ስም ጥቀስ ብንባል ወይ ከአባታችን ወይም ከእናታችን ወይ ከቤስት ፍሬንዳችን ነው የምንጀምረው። ከራሳችን እንኳን አንጀምርም። አስተውል። ለራስህ የምትሰጠው ፍቅር፣ ለራስህ ያለ ፍቅር፣ ራስህን መውደድ ላይ ከሁሉም ሰዎች ይወዱኛል ብለህ ከጠበቅከው በላይ ከሆነ የመወደድ አቅምህ ከ90% በላይ ነው። ሞክረው። ሁለተኛ ስሜትህን በመቆጣጠር ብለጣት። አንድ ሴት ሪጀክት እንዳታረግ፣ ችላ እንዳትል፣ እንዳትኮራብህ ስሜትህን መቆጣጠር መቻል አለበት። ምክንያቱም የማትቆጣጠረው ስሜት የመጀመሪያው ለሰዎች ኢንትሮዳክሽን የሚያደርግህ የራስህ ያልሆነ ማንነት ነው። የሆኑ ሰዎች በሚያሳዩ፣ የሆኑ ሰዎች በሚነግሩ፣ የሆኑ ሰዎች በሚሰጡ ምላሽ ላይ ተንደርድሮ የሆነ ውሳኔ የሚወስን፣ የሆነ ነገር የሚናገር፣ የሆነ ነገር የሚያደርግ ማንነትን ነው። ጊዜያዊ ማንነት፣ ቴምፖራሪ ማንነትህን ነው ለሰዎች የምታሳየው። ፍቅር ላይ ደግሞ ስንመጣ በጣም ሴንሲቲቭ እንሆናለን አይደለ? ከልመና አንስቶ እልህ ከመጋባት አንስቶ እርምጃ እስከ መውሰድ ድረስ ያስኬደናል። ስለዚህ አንድ ወንድ ምን ማድረግ አለበት? የሆነችን ሴት ከመውደዱ ከማፍቀሩ በፊት የራሱን ስሜት እንዴት ሃንድል ማድረግ እንዳለበት ማወቅ መቻል አለበት። ቁጣህን እንዴት መቆጣጠር እንደምትችል ማታቅ ከሆነ እንደ ማንኛውም ሰው ሪያክት ታደርጋለህ። በቃ በሚረባውም በማይረባውም ማለት ነው። ሪያክሽንህ ደግሞ እሷ አንተን የምታይበትን አይን ምን ያደርገዋል? የጥላቻ ያደርገዋል፣ ክብር የሌለው ያደርገዋል። ወይም የምትተረጉምበትን መንገድ ይብን ቀለል አድርጎ ተናዶ ነው፣ ተበሳጭቶ ነው፣ እሱ እንደዚህ አይነት ሰው ነው ብትል ራሱ ከሀዘኔታ አልፋ ልቧን የማሸነፍ አቅም አይኖረውም። ገባህ አይደለ? ምክንያቱም አዝና ወይም ቀለል አድርጋ ምናምን ወይ ምስኪን በጣም ንዴታም ነው ምናምን ልትል ትችላለች እንጂ ይሄ ሰው ለእኔ ለፍቅር ይሆናል፣ ይሄን ሰው በወደው ባፈቅረው ምናምን ብላ ልታምን ወይም ራሷን ልታሳምንልህ አትችልም። ይሄንን ማወቅ መቻል አለብህ። ምን ማድረግ አለብህ? በጣም የተረጋጋ ማንነት ላይ በጣም ስሜቱን የሚገልጽበትን መንገድ የሆነ ስሜትን ስታሳየ፣ ለምሳሌ ሪጀክት ኩራትን ስትመርጥ፣ መራቅን ስትመርጥ፣ አልወድህም አይነት ካራክተር ያው የሴት የኛን ድራማ ስትሰራብህ ወይም የሆነ ነገር ስታሳየ እንደሷ እኩል ከተመላለስክ፣ እኩል አክት ካረግ፣ እኩል የሆነ ነገር ካደረግ ምንድነው ትርጉሙ? ጣዕም ይኖረው አይኖረውም? ስለዚህ አስተውል። ወንድ ነህ፣ መሪ ነህ፣ መሻል አለብህ። ምናቀው ምንሰማው ያየነው የተነገረን አለ እኛ ማህበረሰብ ውስጥ ያለው ወንድ ያንን ካራክተር ካላየችብህ ሀውካም እንዴት ነው ልቧን ለአንተ ልታሸንፍልህ ራሷ ልትመጣ ችላ ላትልህ ላትኮራብህ ላትንቅ የምትችለው አንድ ሴት። ስለዚህ ሁሌም ወንድ ልጅ ስሜቱን የሚያሳይበትን መንገድ፣ ስሜቱን የሚገልጽበትን መንገድ፣ የሚያስረዳበትን መንገድ፣ ስፔሻሊ ሪያክት የሚያደርግበትን መንገድ ወንድ የሚለውን ታይተል መግለጽ አለበት። አስተውል ወንድሜ። ስለዚህ በሴት አትሊስት እንደዚህ ያስብ። ይውላችሁ አንድ ሴት እንደዚህ ባህሪ ስታሳይ ሴት ናት። በቃ መኩራት እንትን ሊሆን እንደ ህግ ሊሆን ይችላል፣ ማንነቷ ሊሆን ይችላል። የሆነ ወንድ ሲፈልጋት ችላ ማለት ምናምን ያንን እንዴት ልቀልብ ሰው ካልክ ታዲያ ተመሳሳይ ኢነርጂ በማሳየት አይደለም፣ ከሷ ተሽለ በመገኘት ነው። ስሜትን በመቆጣጠር ረጋ በማለት ፈገግ በማለት እነዚህ ራሱ ወዲያው ልክ እንዳልሆነች ይነግሯታል። ገባ አይደለ? እሱን ለሷ ተው። አንተ ብቻ እስቲ ስሜትን ተቆጣጥረ አሳያት። መውደድን ካልተቀበልሽ ብለህ ዘራፍ አካኪ ዘራፍ ጋሻና ጦር ሲሰጠኝ አትበል። እንዴት እንደምትቀይረው ታያለ። ኢነርጂዋን ወደ አንተ እንዴት ሽፍት እንደሚያደርግ ሞክረው። ሶስተኛ ሶሻል ላይፍ ላይ ብለጣት። ሶሻል ቫሊዩ ይኑርህ። አንድ ወንድ ልጅ በነገራችሁ ላይ በማህበረሰብ ውስጥ ያለው ግሬስ፣ በማህበረሰቡ ውስጥ ያለው ተሳትፎ፣ ማህበረሰቡ የተቀበለው ነገር ምን ያደርጋል? ማተር ያደርጋል። ሶሻል ፕሩፍ ነው። ሶሻል ፕሩፍ ደግሞ በደንብ ማተር ያደርጋል። እስቲ ሰዎች የሚወዱት ከሰዎች ጋር ጥሩ ግንኙነት ያለው በሰዎች ዘንድ ተቀባይነት ያለው ወንድ ላይ እስቲ የምትኮራ ሴት አምጣ። እነዚህ ይሄ አሁን ሶሻል ቫሊዩ ላይ ሃይ ሆነክ ደስ የሚል ኖሮት በጣም የምትከበር የምትወደድ ሆነ እሷን ልክ ስታፈቅር ወይ እሷን መውደድህን የምታሳይበት መንገድ ባይዞ ይሄ አንዱ ኳሊቲ አንተን እንድትወድ እንድትማረክብህ ሊያደርጋት የሚችል ሊሆን ይችላል። ነገር ግን ስቲል ምን አለ ማለት ልክ እሷን ስታፈቅር ለእሷ የምትጎዘጎዝ ከሆነ ወይም ሁሉን ነገር ትተህ እሷ በምታሳይ ሪያክሽን ቁጡ የምትሆን ከሆነ ፉርሽ ሊያደርግብህ ይችላል። ነገር ግን አንዱና ትልቁ ሚና የሚጫወትልህ አንድን ሴት ለመርታት
አሁን እንደወደድካት ላታውቅ ትችላለች። እንደወደድካትም አውቃ ሊሆን ይችላል። ዋቴቨር በዙሪያ ያለች እዛ ማህበረሰብ ውስጥ ያለችን ሴት ይሆናል ሊወደድከው፣ ወይም አንተ ሳትወዳ እሷ ራሷን ወዳክ እንድትመጣ የሚያደርጋት በዛ ማህበረሰብ ውስጥ ያለህ ግሬስ ነው። ስለዚህ በማህበረሰብ ውስጥ ስትኖር ስምህን መጠበቅ፣ ራስህን ማክበር፣ ለሌሎች መድረስ፣ ሌሎች አንተ መልካም ስትሆን ስታከብራቸው ስታይ፣ ራስ ላይ ቅድም እንዳልኩት በደንብ ኢንቨስት ስታደርግ፣ ራስን እንደምትወድ ስታሳያቸው፣ ሰዎችን አትነካም። ሰዎችን እንዴት መውደድ እንዳለብህ የምታውቅ ሰው ነህ አይደለ? ይሄንን ስትሰጣቸው በቀላሉ ምን ያደርጉሃል? ቫሊዩን ከፍ ያደርጉልሃል። ስለዚህ እነሱ አሁን እኔ ልንገራቸው፣ የኛ በጣም ደካማ ጎናችን ሴት ጓደኛችን ለአንተ ያላት አመለካከት ቀጥተኛና ሰላማዊ ከሆነ ኢሚዲየትሊ እዚህ ሰላማዊ ይሆናል። መውደድ ከሆነ እዚህ መውደድ ይሆናል። የሚጫንባት በወሬ የሚጫንላት በአይኗ የሚገባው የሚጫንላት ነገር በሙሉ ፖዘቲቭ ሲሆን ዋጋ ያለው ሲሆን በቀላሉ ትሸነፋለች። ከየት ታመጣዋለች ኩራትን? ማናት እሷ? ከማህበረሰቡ ውጭ ናት? አይደለችም እኮ። ከማህበረሰቡ ውጭ የሚያደርጋት ለብቻ መታ የምትሰጣት ነገር ከማንነት የሳተ ሲሆን ነው። ዝቅ ራስን ማድረግ መፍራት ምናምን ካየች ልትኮራ ልትጀነን ትችላለች። ነገር ግን እስቲ አንተ በማህበረሰቡ የገነንክ ከሆነ ደስ የሚል ማንነት ያለ ከሆነ የተከበርክ የተወደድክ ከሆነ እዛ ላይ የሰራህ ወንድ ከሆንክ ከየት አምጥታ በምን ሞራላ በምን አቅሟ የኔ ባደረገው ነው የምትል። አራተኛ ሴት ልጅ በራሷ ጊዜ እንድትመጣ እንዳትኮራብ ችላ እንዳትል ወይም በቀላሉ ልቧን እንድትሰጥና እንድትሸነፍ የሚያደርጋት ምን ላይ ስትበልጣት መሰለ? በራስ መተማመን ላይ ነው። ሴኪር ስትሆን ነው። ብዙ ጊዜ ነግሬያችሁ ሊሆን ይችላል። በሆነ ነገር የምትበልጠው ሴት ጋር ከሄደ ያችን ነገር ሜንሽን ያደርጋታል። ሁሌ እንደዚህ ስለሆንሽ ነው አንቺ፣ ይሄ ስላለሽ ነው፣ ሁሌ ሜንሽን ያደርጋታል። የተበለጠበት ነገር ተፈጥሮም አይቀበለውም። ተፈጥሮ ራሱ ኢጎ አይቀበለውም። ስለዚህ ምን ማድረግ ፋይናንሻሊ ሊሆን ይችላል። መብለጥ ካለብህ ብለጣት። አሁን ማቴሪያል የሆነ ነገር ላይ እንምጣ። ትምህርት ላይ ከሆነ መብለጥ ካለብህ ብለጣት። በቃ እኔ ሰኪር ነው መሆን የምፈልገው የደህንነት ስሜት ላይ ተሽዬ መገኘት አለብኝ መብለጥ አለብኝ ካል የግዴታ ያንን ነገር ሃንድል ማድረግ ነው ያለብህ እንጂ ከእሷ ጋር ግብግብ ወይም ያችን ነገር ሜንሽን እያደረክ እሷን መናገር ወይ ያ ነገር በቃ አይደለ ደስ የማይል ነገሮችን በመሃላችሁ እንዲፈጥር አታደርግ። ምን ማድረግ አለብህ? ኮንፊደንስን የሚነሳው ነገር የብብሽታ ሊሆን ይችላል። ዋቴቨር 2-3 ልብስ አለመኖር ሊሆን ይችላል። ገንዘብ አለመኖር። ያንን ሶልቭ አድርጎ እንደሜ ያንን ሶልቭ ካደረክ በራሱ ጊዜ በራስ መተማመን ይመጣል። በራስህ ካላመንክ በራስህ ካልተማመንክ ራስህን ወደ ተቀበለ አክብረህ ያሉህን ነገሮችህን ወደፊት ሊኖርኝ ይገባል ብለህ የምታስባቸውን ነገሮች ሶልቭ ማድረግ ካልቻልክ ምን ያደርግልሃል? ፍቅረኛ ምን ያደርግልሃል? አንተ ላይ የምትኮራን ሴት መውደድ ምን ያደርግልሃል? በፍቅር ከሷ ጋር ግብግብ እየፈጠርክ ጊዜህን ማጥፋት። ስለዚህ መጀመሪያ ምን ማድረግ አለብን? በራስ መተማመን ምን ሊነሳኝ ይችላል? እኔ ምንድነው በሰዎች ፊት ፍቅሬን ለመናገር ፍቅሬን ልገልጽላት ወይም እሷ እኔ ላይ እንዳትኮራ ሊያደርጋት የሚችለው ይሄ ፓርቲ ነው ብለህ የምታስበው እሱን ሶልቭ አድርግ። ኢምፖሲብል የሆነ ነገር የለም እዚህ ዓለም ላይ። ምናልባት በተፈጥሮ ፈጣሪ የነሳህ ነገር ካለ ያንን አክሴፕት ማድረግ መውደድ፣ ያንን ማክበር በራሱ ሰዎች በቀላሉ እንዲቀበሉትና እንዲያከብሩት ያደርገዋል። ያ በራሱ በራስ መተማመን ይሰጥሃል። ከዛ ውጭ ያለውን ግን ተራ ነገር ሊሆን ይችላል። የንጽህና ጉዳይ ሊሆን ይችላል። የንግግር ጉዳይ ሊሆን ይችላል። የገንዘብ ጉዳይ ሊሆን ይችላል። ዋሬቨር ግን የማይፈታና በአንድ ሰው አቅም ላይሻሻል የማይችል ነገር የለም። ያንን ሶልቭ አድርግ። በራስ መተማመንህ ደስ የሚል ከሆነ ከእሷ ዘንድ ስትሄድ እሷ ለአንተ ከምታሳየው በራስ መተማመን ያነሰ ከሆነ ቀለል አድርጋ ማለት ትኮራባሃለች፣ ችላም ትላለች፣ መፍትሄ አታገኝም። ግን በራስ እንድትተማመን የሚያደርግህን ፓኬጅ አንተ ጋር ከሄድ እሷ ጋር ለመሄድ ራሱ አይጠበቅብህም። በራሷ ትመጣለች። ብትሄድ የምታጣው ነገር የለም። ብታጣም ሄደ ጠይቀህም ነግረህም ሪጀክት ብትደረግ እስቲል በራሱ የሚተማመን ሰው ምን አይሆንም፣ ባያዝድ አይሆንም፣ አይረበሽም፣ ይኖራል፣ ላይፉን ይቀጥላል። በራስ መተማመን ላይ በለጣት አንድን ሴት ከፈለካት። አምስተኛውና የመጨረሻው እኛ ሴቶች የምንወደው ነገር አንተ ጋር ለራሱ አሁን ለምሳሌ እስቲ ሮማንቲክ መሆን ላይ መንከባከብ ላይ መውደድ ላይ መብለጥ መቻል አለብህ። እሷ ራሷን በጣም የምትወድ ሴት ብዙ ጊዜ የሚኮሩ ሴቶች ቆንጆ፣ ራሳቸውን በጣም የሚወዱ ራሳቸውን ጠንቅቀው የሚያውቁ ራሳቸው ላይ የሰሩ ሴቶች በቀላሉ ወይም ሃይ ቫልዩ ማን የሚባሉት በቀላሉ የሚገኙ አይደሉም።
እናንተም ትፈራላችሁ። ያችን ሴት እንዴት አንድል አደርጋለሁ የሚልም ፍራቻ አለክ። ምክንያቱም በብዙ ነገር ትበልጠኛለች ብለህ ስለምታስብ ነው። ምንም ነገር ላይ ስኬታማ ልትሆን ትችላለች። ስነ ልቦናዊ ላይ፣ ሜንታሊ ላይ፣ ፊዚካሊ ዋሬቨር ስኬታማ ቆንጆ የምትላት በአንተ ልክ ያለች የወደድካት ሴት ልትሆን ትችላለች። እስቲል ግን ሮማንቲክ የሆነ ወንድ እሷን ማሸነፍ አቅም አለው። ራሷን የምትንከባከብበትን ወይ ራሷን የምታይበትን ሁሉን ነገር ታያለ በቀላሉ አይደለ? ደን የሆነ ነገር ትጨምርበታለ። በቃ ፈገግ ማድረግ ላይ ሊሆን ይችላል። እሷ ልትሄድ አክሰስ ማድረግ በሴትነቷ ደፍራ ማትሄድበት ቦታ ላይ አብረሃት በመሄድ ሊሆን ይችላል። ብቻ ወንድሜ እንክብካቤ ላይ፣ ጥበቃ ላይ፣ እንደ ወንድ ፕሮቫይድ ማድረግ ላይ በካሽ ላይ ሊሆን ይችላል። አለ አይደል? እንዴት አድርገን መስጠት ማድረግ እንደምትችል በማሰብ አትሊስት ከሷ ባለመውሰድ ከሷ ባለመቀበል ሰጪ በመሆን አለ አይደል? ሮማንቲክ ሆነ ተገኝ። እስቲ ከሷ ተሻልባት። በቃ አክቲቭ መሆን ላይ ጎበዝ ከሆንክ ከበለጥካት ስፔሻሊ አበቃ እኮ ፋይላችንን ዘግተናል። እንዴት ልትኮራበት ትችላለች? ምክንያቱም በቃ እኔ ሙሉ ነኝ ብላ የምታስብ ሴት ሁሌ የምታስበው ፍቅርን ሼር የምታደርግ ሮማንቲክ የሚሆን የሚጠብቃት የሚንከባከባትን ወንድ ነው። ያንን ካራክተር ማምጣት አብዛኛው ለሴት ይላል። ኧረ እኔማ እንደዛ አላረግም ትላለህ። ለወደድከው፣ ለፈለግከው፣ ላፈቀርከው አልጋ የሆነ ቀን ሼር ለምታደርገው ለምታገባት ዓለም ላይ ውዱ ነገር የሰው ልጅ ነው። እሱን ለምትሰጥ ሴት ምን ችግር አለው? ሮማንቲክ ብትሆን ከምን ነው የሚቀነሰው? ይሄ እኮ ለራሳችን ያለነው ቫልዩ የሚያሳየን ነው። ለራሳችን ያለነው ፍቅር የሚያሳይ ነገር እኮ ነው። ታውቃላችሁ አይደል? ግን እሱን ስለዚህ ለምትወዳት ሴት ሮማንቲክ ለመሆን ጊዜን ለመስጠት ለመንከባከብ ስስታም ከሆንክ በምንም መንገድ ፍቅርን፣ ህይወትን ወይም ሪሌሽንሽፕን ልታሸንፍ አትችልም። ሆም የሚባለውን ነገር ልትገነባ አትችልም። አስብበት። ሮማንቲክ በመሆን ከበለጥካት ሴት ልጅን ያንተው ናት። ሀሳቤን ከወደዳችሁ ከተቀበላችሁት ልክ ናችሁ ብላችሁ ካመናችሁ ለእኔ በላይክ ለሌሎች ጥቅማል ካላችሁ ሼር አድርጉ። እኔ ታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።